በበሽታ የተሰቃየች አንዲት ሴት የዚችን ሴት ታሪክ ሁላችሁ እንደተማራችሁበት አስተውላለሁ። ብዙዎቻችሁ ለዚህ ታሪክ እንግዶች አይደላችሁ። በተለያየ መምህራን ተምራችኋል። የትምህርታችን ርዕስ እንዳትረሱት። የዳሰሱት ሁሉ ምን አሉ? የዳሰሱት ሁሉ ምን አሉ? ዳኑ። እና ይህቺ ሴት በሽተኛ ሴት ናት። ህመም የጸናባት ሴት ናት። ከህመሟ ለመዳን ብዙ የራሷን ዕውቀት ተጠቅማ ገንዘቧን ተጠቅማ አሉ ወደ ተባሉ ባለመድኃኒቶች ዘንድ የሄደች ናት። ግን እንኳን መድኃኒት ማስታገሻ ያላገኘች ሴት ናት። ያድኑናል ብለን ተስፋ ያደረግንባቸው ሰዎች መራራውን እየሰጡን፣ ስር እየማሱ ቅጠል እየበጠሱ የሰጡን እንደው እንኳን መድኃኒት ሊሆነን ማስታገሻም አልሆነን ይሆናል። ገንዘብ ስላለን ወደ ውጭ ሀገር ሄደን መታከም ስለቻልን ፈውስ የምናገኝ ሊመስለን ይችላል። ፈውሳችን የተያዘው ግን በመድኃኒዓለም እጅ ነው። በማን እጅ? በማን እጅ? በመድኃኒዓለም እጅ ነው። እና ይቺ ሴት የታመመችው ለ1 ዓመት አይደለም፣ ለ2 ዓመት አይደለም። በጽኑ ደዌ የተያዘችው ለ12 ዓመታት ነው። ህመሟ ደግሞ ደም ነው የሚፈሳት፣ የማይቆም ደም። ደም መፍሰስ ብቻ ሳይሆን ከሰውነቷ የሚወጣው ጠረን፣ ከሰውነቷ የሚወጣው ክፉ ሽታ ከሰው መካከል አያቆማትም ነበረ። ወገኖቼ እንዲህ ያሉ ሰዎች በመካከላችን ቢኖሩ አፍንጫችንን እያያዝን በነጠላችን አፍንጫችንን እየሸፈንን ካጠገባቸው እንርቃቸዋለን። የማይጸይፈን ብቻ ይሆን ወገኖቼ? የማይንቀን ብቻ ይሆን? ቁስል እንኳ ቢኖርብን በቁስላችን ላይ ዘይት ሊደፋልን የታመነው ሳምራዊው መድኃኒዓለም ብቻ ነው። እና ይህቺ ሴት ያልወጣችው ቆላ ያልወረደችው ደጋ የለም። በአራቱም አቅጣጫ ሄዳለች፣ መድኃኒት ፈልጋለች። ገንዘቧን ሁሉ ለባለ መድኃኒቶች ሰጥታ ከሰረች። በቃ በከሰርንበት ምሽት ላይ ሁሉ ከእጃችን ሲበተን መድኃኒዓለም ይመጣል። እጃችሁ ላይ ያለው ነገር ሲያልቅ መድኃኒዓለም እንደገና ሊያስጀምር ይመጣል። ዓለም የተስማማበት የቁጥር ሕግ እኮ አንድ አይደለም፣ ከዜሮ ነው የሚጀምረው። ከባዶ አንተ ባለህ እርሾ ላይ አይደለም እግዚአብሔር የሚሰራው። እጅ ባዶ እያለ እግዚአብሔር ባዶነትን አይቶ ሊሞላህ ይመጣል። እና እቺ ሴት ገንዘቧ ሁሉ አለቀ። አሁን መድኃኒት አለ እንኳን ብለው ቢነግሯት ለባለ መድኃኒቶች የምትከፍለው ገንዘብ ስለሌላት ተስፋ ቆረጠችና በሯን ዘጋች። ሞቷን መጠባበቅ ጀመረች። በ12 ዓመት ውስጥ ግን ሰው ምን እንደሆነ ታዘባለች። ዘመድ ምን እንደሆነ፣ ጓደኛ ጉደኛ እንደሆነ፣ ዘመድ ፊት እንደነሳት፣ የገዛ የእናትና የአባቷ ልጆች ገና በርቀት ሲያዩ መንገድ እየቀየሩ እንደሚሄዱባት አይታለች። ሰው እንደሌላት ታውቃለች። ግን እሱ ብቻ ነው ያላት። ማ ብቻ? ዛሬም መዳናቸውን የሚጠባበቁ በአልጋ ላይ ይዋሉ፣ መጋረጃ የተጋረደባቸው ዛሬም በየጸበል ስፍራ ትተናቸው ወይ ይሙቱ ወይ ይኑሩ ብለን በሞትና በሕይወት መካከል ትተናቸው ጥለናቸው የመጡ ብዙ መጻጉዎች አሉ። ቀን ይጠብቃሉ እንጂ መድኃኒዓለም አንድ ቀን ያነሳቸዋል። መጋረጃ ለተጋረደበት መድኃኒዓለም አንድ ቀን ይመጣል። የወደቁትን ሊያነሳ መድኃኒዓለም ይመጣል። የተናቁትን ሊያከብር መድኃኒዓለም ይመጣል። እና ይቺ ሴት አሁን ገንዘብ ስለሌላ በሯን ዘግታ ሞቷን መጠባበቅ ጀመረች። አንዳንድ ጊዜ እንደዚህ እንሆናለን ወገኖቼ። ጥሩ ኑሮ መኖር ሳይሆን ጥሩ ሞት እግዚአብሔርን ለምነዋለን። በቃኝ መድኃኒዓለም፣ እንደው በሰው እጅ አታሰቃየኝ፣ እንደው የልጆች እጅ አታሳየኝ፣ በልጅ እጅ ከመወድቅ በሰው እጅ ከመወድቅ እባክሹ ልክ አርገኝ፣ መከራዬን አታብዛው እንለዋለን። ሞቷን መለመን በጀመረች ሰዓት መድኃኒቷ በመንገዷ እያለፈ ነው። ተስፋ በቆረጠችበት ምሽት ላይ አማኑኤል በበሯ እያለፈ ነው። መድኃኒዓለምማ በመንደራችን ካለፈ ሁሉ ደህና ይሆናል። እንኳን በጉራ ወታ የምትገባዋ በሽተኛ ይቅርና በአልጋ እንኳን የወደቀው እንኳን ስጋቸው አልቆ ደማቸው ተመጦ በቆዳቸው የቀሩ 38 ዓመት እንደ መጻጉዕ የቆዩ በሽተኞችም አይቀሩም። መድኃኒዓለምማ እያለፈ መሆኑን ሲሰሙ ቤት ውስጥ የቀሩ የተረሱ መኖርና አለመኖራቸው እንኳን መኖራቸው የተረሱ በሽተኞች በአልጋ እያስቀመጡ አማኑኤል ሲያልፍ እንዲያገኛቸው፣ ሌሎች ደግሞ እየዳሰሱት ሊድኑ በር ላይ ያስቀምጧቸው ነበረ። ወገኖቼ ዛሬ መዳን አትፈልጉም?
አመሻሽ ላይ ማቃሰት የማይጀምር ማን አለ? ሲመሽ ውጋት የማይጀምረው ማን አለ? ዛሬ ግዳችንን ተመስገን እንላለን እንጂ መከራችንን በጥርሳችን ነቅሰን አይደል ያለ ነው? በስቃይ አይደል ያለ ነው? እንዴት አይነት ሌሊት እንደምናሳልፍ እኔና እግዚአብሔር ነው የምናውቀው። እንዴት አይነት መከራ ውስጥ እንዳለን ጎረቤት አያውቅም፣ ጓደኛ አያውቅም፣ ዘመድ አያውቅም። እንዴት ያለ የኑሮ ክስረት ውስጥ እንዳለን ግን መድኃኔዓለም ያውቃል። እንዴት ያለ ስቃይ ውስጥ እንዳለን መድኃኔዓለም ብቻ ነው የሚያውቀው። ብትነግሯቸው ሰዎች አይረዷችሁም። ብታማክሯቸው ሰዎች አይረዷችሁም። አመመን ብላችሁ ብትነግሯቸው መድኃኒት አይገዙላችሁ። ለዛ ብላችሁ ዝምታን መርጣችሁ በልባችሁ አንድ ቀን መድኃኔዓለም ይጎበኘናል ብላችሁ ተስፋ እያረጋችሁ መድኃኔዓለምን ጠዋትና ማታ ደጅ የምትጠኑት አይዟችሁ፣ እሱ በኑሯችሁ በር ላይ ማለፍ ሲጀምር የዳሰሱት ሁሉ ዳኑ እንደተባለ ዛሬ በዚህ ቆማችሁ በሽተኞች መድኃኒት የሰለቻችሁ ዛሬ በዚህ ቤት ውስጥ ያላችሁ ሐኪም ተስፋ ያስቆረጣችሁ እኔ እኮ የኔ ነገር እኮ አብቅቷል ጥቂት ዓመታት ነው ምኖረው ብላችሁ ተስፋ ቆርጣችሁ ያላችሁ ሰዎች ትኖራላችሁ። እመኑኝ መድኃኔዓለም ዕድሜ ይቀጥላል። ዓለም ከሆነ ከሰማችኋት ተስፋ ታስቆርጣለች። አይድንም ወደ ቤት ይውሰዱትና ቀኑን ይጠባበቅ የተባለውን ሰው ዘመድ አዝማድ በስልክ እየተደዋወለ ሲጠራ ግማሹ ጤፍ እያስፈጨ ለሞቱ ሲጠባበቅ የታሰበው እያለ ያልታሰበውን እየጠራ መድኃኔዓለም ይሞታል የተባለውን ዕድሜ ቀጥሎለት በሕይወት እያቆመ ታሪክ ይሰራል መድኃኔዓለም። እና ይቺ ሴት ተስፋ ቆርጣለች። በሯን ዘግታ ማልቀስ ጀምራለች። እንደምትሞት እርግጠኛ ናት። መድኃኔዓለም ግን እንደሚያድነን እርግጠኛ ነው። እርግጠኛ ናችሁ በመድኃኔዓለም ላይ? እስቲ ስንቶቻችሁ እርግጠኛ ናችሁ እንደሚያድናችሁ እንደሚፈውሳችሁ? ሁላችንን የሚፈውሰን እና እንደዚህ ነው የሚለው የማርቆስ ወንጌል ምዕራፍ 5 ቁጥር 25 ጀምራችሁ ስታነቡ ገንዘቧን ለባለ መድኃኒቶች ሰጥታ ከስራ ነበረ። ኢየሱስ ግን በዛ ያልፍ ነበረ። ኢየሱስ በዛ እንደሚያልፍ ሰማች። የሰማችው መድኃኒቷ ነው። እስከ ዛሬ ድረስ ሰምታው የማታውቀው መድኃኒት ነው ኢየሱስ። እስቲ ኢየሱስ መድኃኒት ነው በሉ። እንደው በመድኃኔዓለም በሉት እስቲ ድገሙና ኢየሱስ መድኃኒት ነው በሉት። ስሙ ራሱ ምንድነው? መድኃኒት ማለት ነው። ሕዝቡን ሁሉ ከኃጢአታቸው ያድናቸዋል የተባለ መድኃኒት። አያችሁ፣ ከኃጢአት በሽታ የገላገለን መድኃኒት ስሙ ኢየሱስ ይባላል። ከዘላለም ሞት ያስመለጠን መድኃኒት ስሙ ኢየሱስ ይባላል። ከሲኦል ያወጣን መድኃኒታችን ስሙ ኢየሱስ ይባላል። ከዲያብሎስ አገዛዝ ነፃ ያወጣን ቀንበራችንን የሰበረልን መድኃኔዓለም ኢየሱስ ክርስቶስ ነው። የሚያልፈው መድኃኒት እስከ ዛሬ ድረስ ያላገኘችው መድኃኒት፣ እንደ ሌሎች መራራ እየሰጠ ገንዘብ የሚቀበል አይደለም። ጣፋጭ ደሙን ሰጥቶን ያዳነን፣ ያውም በከበረ ደሙ ከኃጢአት የዳንን እኮ ነን አይደለም ምእመናን? ወደሙ ለኢየሱስ ክርስቶስ ያነጻህነም ኩሉ ኃጣውኢነ ተብሎ ተጽፏል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድነናል። ከኃጢአት ሊያድነን የመጣ መድኃኒታችን ኢየሱስ ክርስቶስ በዚች ሴት በር ላይ ያልፍ ነበረ። እየሰማችሁኝ ነው? ዘገየብን የምትሉ መድኃኔዓለም፣ ትቶኛል የምትሉ መድኃኔዓለም፣ ጠዋትና ማታ እየለመንኩት የኔን ነገር ትቶታል የምትሉ በተስፋ መቁረጥ ውስጥ ያላችሁ አይዟችሁ፣ ይመጣል መድኃኒታችሁ፣ ያልፋል በበራችሁ። የድሆችን ጎጆ ሳይንቅ ወደ ድሆች ቤት ይገባል መድኃኔዓለም። ላስቲክ ወጥረን እንኳን መንገድ ላይ ብንወድቅ መድኃኔዓለም ሊያነሳን ይመጣል። እንኳን በቤት እየኖርን ጎዳና ላይ ብንወድቅ እንኳን ሊያነሳን መድኃኔዓለም ይመጣል። ማን ይመጣል? እያለፈ ነው። ሰማች። ኢየሱስ እያለፈ ነው አሏት። የናዝሬቱ ኢየሱስ የታመነው ተስፋ የማርያም ልጅ አማኑኤል እያለፈ ነው አሏት። አሁን እሱ እያለፈ ተብላ ላያድኗት ገንዘቧን ይዛ ስንት መንገድ በእግሯ ተጉዛ የለ እንዴ? በሯን ከፍታ በር ላይ ጠበቀችው መድኃኔዓለምን። ዛሬማ ከሕመሜ ይገላገላለሁ አለች። ዛሬ ከሕመም ይገላግላችሁ መድኃኔዓለም። በስቃይ ያላችሁ መድኃኔዓለም ዛሬ ይገላግላችሁ። በጭንቀት ውስጥ ያላችሁ እግዚአብሔር ዛሬ ከጭንቀት ይገላግላችሁ። ዛሬ የመጎብኛ ቀኔ ነው አለች። እስቲ የመጎብኛ ቀናችሁ እንዲሆን የምትፈልጉ ከፍ አድርጎ እናሳዩኝ። ዛሬ ይሁንላችሁ። እናንተ የምትጎበኙበት ቀን ዛሬ ይሁንላችሁ። የእናንተ ቋጠሮ የሚፈታበት ቀን ዛሬ ይሁንላችሁ። የእናንተ ሰንሰለት የሚፈታበት ቀን ዛሬ ይሁንላችሁ።
ከዕዳ ነፃ የምትወጡበት ቀን ዛሬ ይሁንላችሁ። ከስቃይ የምትፈቱበት ቀን ዛሬ ይሁንላችሁ። እያለቀሳችሁ ያላችሁ እንባችሁ የሚታበስበት ቀን ዛሬ ይሁንላችሁ። መድኃኔዓለም ደግሞ እንባ ማበስ ብቻ አይደለም፣ የእንባ ምንጮችም ከጉንጭ ማድረቅ ይችላል። የእንባ ምንጮቻችንን ያድርቅልን እና ወጣችና ብዙ መቆም አትችልም ይቺ ሴት። እየሰማችኝ ነው? ለምን? ደም ይፈሳታል። ሪዚስት ማድረግ አትችልም። ጥቂት ከቆመች ያዞራትና ትወድቃለች። ታዲያ መድኃኔዓለም ጋር እንዴት ብላ ትደርሳለች? በጣም ብዙ ሰው እየተከተለው ነው መድኃኔዓለምን። በጣም ብዙ ሰው እየገፋው ነው መድኃኔዓለምን። ለልዩ ልዩ ጉዳይ የሚከተለው ህዝብ ግማሹ መዳን ፈልጎ፣ ግማሹ መልኩን ለማየት፣ ግማሹ የቃሉን ትምህርት ፈልጎ ብዙ ህዝብ ይከተለዋል። ይቺ ሴት ግን እንደ ሌላ ሰው ተጋፍታ እንደምንም ብላ እሱ ጋር ለመድረስ ግን አቅም የላትም። አቅማችን ግን እሱ ብቻ ነው። ማ ብቻ ነው? ማን ብቻ ነው? አቅም ያለው እየተጋፋ ክርስቶስ ጋር ቢደርስ አልተፈወሰም። ደካማዋን ከጀርባ አያት። ደካሞቹን እኛ ነን መድኃኔዓለም። እሷ ከኋላ ናት። ሌሎች እያለፏት ይሄዳሉ። እጇን ይዞ እንኳን እያበረታ አማኑኤል ጋር የሚያደርሳት ሰው አጣች። በቃ አታገኝም። ሰው ሲደክምህ ሰው አታገኝም። ስታጣ ሰው አታገኝም። ስትታመም ሰው አታገኝም። ስትቸገር ሰው አታገኝም። እቺ ሴት ማን ዞር ብሎ እንኳን የሚያያት ሰው የለም። ድንገት እንኳን በትኩረት ካዩት ከሰው መካከል እንኳን ያገሏታል። አፍንጫ እያያዙ አንቺ ነውረኛ በዚህ መካከል እንዴት ትቆሚያለሽ እያሉ ያባረሯታል። ግን ትኩረታቸው ክርስቶስ ላይ ስለነበረ ማንም አላስተዋላትም። እንኳን ቆሜ እንደ ሕፃን ልጅ ዳዴ እያልኩም እሱ ጋር ደርሳለሁ አለች። ዛሬ መድረስ የምትፈልጉት ማጋር ነው ወገኖች። ማጋ መድረስ ትፈልጋላችሁ? ኧረ በማርያም ማጋ መድረስ ትፈልጋላችሁ? መሐሪው ጋር፣ ይቅርባዩ ጋር፣ ባሕረ ምሕረቱ ሰፊ የሆነው ጋር እያችሁ እና እሷ የምትፈልገው መድኃኔዓለም ጋር መድረስ ነው። እና በሰው እግር እያለፈች ከመድኃኔዓለም ጀርባ ቆመች። ከየት ቆመች? ከመድኃኔዓለም ጀርባ ቆመች። እንዲህ ብላ አሰበች፣ እኔ በሽተኛ ነኝ። በሽታዬ ደግሞ ለ12 ዓመት የማይቆም ጽኑ ስቃይ ነው። ደም ይፈሰኛል ብዬ የሚያውቀውን ነገር ልንገረው አለች። ያውቃል አያውቅም? መድኃኔዓለም አጠገብ ከደረስክ ለሱ መናገር አለባችሁ እንዴ? ያውቀዋል አያውቀውም? ንገሩኛ። እምቅድመ ህሊና ኩሎ ያአምር ተብሎ ተጽፏል። ከሐሳብ አስቀድሞ ያውቃል። እንኳን ነግራችሁት ዝምታን ይሰማል መድኃኔዓለም። በዝምታሽ ውስጥ ያለውን ጩኸት ሰው አይሰማልሽም። ዝም ብትሉ እኮ ችግር ነው ታውቃላችሁ። ብትሉ ምን ይዘጋል ይላል ሰው። ዝም ስትሉ እንኳን ስትናገሩ ለፍላፊ ትባላላችሁ። ዝም ስትሉ ምን ይዘጋል የምትሉ አይደለም፣ ስም አለ። ግን ከኋላው ቆመች እቺ ሴት። ይገርመኛል። ከመድኃኔዓለም በኋላ እና እኔ ምንም ለሱ መንገር አይጠበቅብኝም። ለሌሎች ባለመድኃኒቶች ህመሟን እየነገረች ነው መድኃኒት የሚያዙላት። ለመድኃኔዓለም ደግሞ ነግረነው አይደለም ዳሰነውም እንፈወሳለን። ክብር ለሱ ይሁን። ምን ብለ ነው? ዳሰነው እንፈወሳለን። እና ከኋላው ቆማ እንዲህ አለች፣ ለኔ አለች መድኃኒቴ ጋራ ከደረስኩኝ የቀሚሱን ጫፍ ከነካው ይበቃኛል አለች። መድኃኒት ነው አይደለም። በእምነት መታችሁ የረገጣችሁትን አፈር ተደባብሳችሁ የሚያማችሁን ቦታ ቀብታችሁ መድኃኔዓለም መድኃኒት አድርግልኝ ካላችሁ ይሆንላችኋል አይሆንላችሁ? ይሄው ቤተክርስቲያኑን መታችሁ ዙሪያውን ቅጥር ተሳልማችሁ ይሄ ቤተክርስቲያኑን አጥር እንዲዳሳችሁ የሚጠዘጥዛችሁ ውጋት ያስቸገራችሁ ላይ ህመም የበረታባችሁ ቦታ ላይ ብትቀቡት ከህመማችሁ ትፈወሳላችሁ አትፈወሱም? እንዲህ ያለውን እምነት ዛሬ ያርግላችሁ ለእናንተ እና በእምነት እንፈወሳለን። በእምነት ነው የቆመችው እቺ ሴት። ከኋላ ቆመች። ከዛ በኋላ የመድኃኔዓለም የቀሚሱን ጫፍ በእጁ ያዘች። የሰማችሁ ነው አይደል? በእጁ በያዘችበት ቅጽበት ላይ 12 ዓመት አልቆም ያለው መከራዋ ቆሞላታል። የ12 ዓመት ደሟ ቀጥ ብሎ ቆሞላታል። አሁን ይቺ ሴት የተደረገላትን ታውቃለች። ክርስቶስ ወደፊት ከመሄድ ቆመና ደቀ መዛሙርቱን ጥያቄ ጠየቀ። እንዲህ አለ፣ ቀሚሴን የዳሰሰኝ ማን ነው አለ። የሰማችሁ ነው? ምንን የዳሰሰኝ? ቀሚሴን የዳሰሰኝ ማን ነው? ኃይል ከኔ ሲወጣ ታውቆኛል አለ። ዛሬ ይሄ ኃይል የመድኃኔዓለም ኃይል ያስፈልገናል። መከራን የሚያቆም ኃይል፣ ሐዘን የሚያቆም ኃይል፣ እንባ የሚያቆም ኃይል፣ ስቃይ የሚያቆም ኃይል
በሽታን የሚያቆም ኃይል የማን ኃይል? እንኳን በሽታን የመድኃኔዓለም ኃይልማ ያ የትንሣኤ ኃይል ሞትን የሚያቆም ኃይል ነው። የሉቃስ ወንጌል ምዕራፍ 7 ቁጥር 11 ጀምራችሁ አንብቡ። የሰማችሁኝ ነው። ወደ ናይን ከተማ ሲገባ እኮ ክርስቶስ ሞቶ ሊቀበር ለእናቱ አንድ የነበረው ልጅ ክርስቶስ ከመቀበሩ ቀድሞ ከሞቱ ሳይቀብሩት ክርስቶስ ከቃሬዛው ፊት ለፊት ሄዶ ቆመ ይላል። ማን ቆመ ይላል? መከራ እንዲቆምላችሁ በኑሯችሁ በር ላይ መድኃኔዓለም ይቆምላችሁ። መጣና ክርስቶስ ቆመ። ሲቆም እያጣደፉ ተሸክሞት የነበሩ አስከሬን የተሸከሙ ሰዎች ሁሉ ቆሙ። መድኃኔዓለም ከቆመ ማንም ማለፍ አይችልም። በቃ እሱ የቆመው ለካ መከራን ሊያቆምላቸው ነበረ። ሐዘንን ሊያቆምላቸው ነው። ስቃይ ሊያቆምላቸው ነው የቆመው። መጥቶ ከፊት ለፊታቸው ቆመ። ለምን ቆምክ ያለው ሰው አልነበረም። ሎቱ ይትራው አናቀጸ ሞትም ግርማው፣ ከግርማው የተነሳ የሞት ደጆች የሚከፈቱለት ጌታ ነዋ። በቃሉ አዞ መቃብራትን የሚከፍት ጌታ ነዋ። የሚከፍት የሚዘጋ ነዋ። አያችሁ፣ የሲኦልና የሞት መክፈቻ ያለው ነዋ። ስልጣኑ በእጁ የተያዘ አምላክ ስለሆነ ካህሌ ኩሉ አማኑኤል ከፊት ለፊት ቆመና ያቺ ስታለቅስ የነበረችዋ ሴት ትኩር ብላ ብታየው እንባዋን ቆመላት። ልክ እንደዛ ከጀርባው ቆመችና ቀሚሱን ዳሳለች። መድኃኔዓለም ማን እንደነካው ያውቃል። መድኃኔዓለም ማን እንደዳሰሰው ያውቃል። ዛሬ እንዴት ያለ ስቃይ ውስጥ እንዳለች ሰው አያውቅም፣ እሱ ግን ያውቅልሻል። ዛሬ እንዴት ያለ ስቃይ ውስጥ መከራ ውስጥ እንዳለን ሰው አያውቅም፣ ማን ያውቃል? እሱ ያውቅልናል። ማን ነው የዳሰሰኝ ብሎ ጠየቀ መድኃኔዓለም። ደቀ መዛሙርቱ ያለ እውቀት መለሱለት። ምን ብለው? ይሄ ሁሉ ሕዝብ እየገፋ ይሄ ሁሉ ሕዝብ እያጋፋ እንዴት ሰው ይገፋኛል ብለ እንዴት ሰው ዳሰሰኝ ብለ ትጠይቃለህ ጌታ ሆይ አሉት። አይ አነካኳ ይለያል። የገፉኝም አሉ፣ ትከሻዬን የነኩም አሉ፣ በእምነት የነካችኝ ሴት አለች። ኃይል ከኔ ሲወጣ ታውቆኛል አለ። በዚህ ሰዓት የተደረገላት ሴት ናትና ድምጿን ከፍ አድርጋ ጌታ ሆይ እኔ ነኝ አለች። ዛሬ እዚህ መካከል መድኃኔዓለም ተአምር ከሚሰራልን ሰዎች መካከል እኔ ነኝ ብለን እንድንመሰክር እሱ ይርዳን። ታሪክ ለዋጭ ነው እግዚአብሔር። ጠላቶቻችንን ያስደንቃል እግዚአብሔር። እጃቸውን በአፋቸው እስኪጭሩ ድረስ ታሪክ መስራት ይለውጥ ይችላል እግዚአብሔር። እና እኔ ነኝ ቀሚስን በዳሰስኩ ሰዓት ምን ሆላለች? ደሜ ቆሞልኛል። ምን ቆሞልኛል? ምን ቆሟል? በቃ ለዚህ ሴት ያላት እሱ ብቻ ነበር ተስፋዋ። ተጠብቀው የነበረው ተስፋዋ ቢዘገይም አንድ ቀን መጣ። ይህች ሴት ልትፈወስ 12 ዓመት ከጠበቀች፣ በመከራ ውስጥ 2 ዓመት ያላችሁ ሰዎች ጠብቁታ። በመከራ ውስጥ 1 ዓመት የቆያችሁ ሰዎች፣ በበሽታ 1 ዓመት የተሰቃያችሁ ሰዎች ጠብቁት። ግድ የለም ቢዘገይም በእርግጥ ይመጣልና ጠብቁት ተብሏል። ጠብቂው መድኃኔዓለም